ማንን ይፈራል? እዚህ ጋር ስማችሁ ይነበባል፣ ትመጣላችሁ። ዮኒ ማኛ ጋር ይሄ በአይነትም በይዘትም ለየት ያለ ፕሮግራም ይደረጋል። ስለዚህ ስማችሁ የሚጠራ በሙሉ ዮኒ ማኛ በሚያሳውቀው ቦታ ወይም ደግሞ ሌላ ቦታ እናንተ በምትሉት ቦታ ላይ ካልተገኛችሁ ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተስ፣ ባላደራው፣ ሙባረክ፣ ፍቄ፣ ኖርዌይ፣ ናርዶስ የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። የሚያድናችሁ ሐቀኝነታችሁ ብቻ ነው። ቲፎዞ አያድንህም። የጊፍተር ብዛት አያድንህም። ዘመድ አዝማድ አያድንህም። ምንም አያድንህም። የሚያድንህ ሐቀኝነትህ። ምን ነው ጠላቴ ነህ እንዴ አንተ? ማን ነው አንተ? ላ ቆቀርማ የኔ እህት ቆቀር አትበላም። ብስኩት አትበላም። ረፊ አንቺ ረፊ አንቺ ጠላት ነሽ እንዴ? ቆቀር የምትዩ የምትኮምችው አንተ ችጋሪ ብላክ ቤቴ ችጋር እንዳትጠራ እንደ ችጋር አለ እንደ ቆቀር ምበላው ወጣ እንዴ? ምን ሆና ነው እንደዛ ብላ የምትኮምተው? ሴት ናት እንጂ አንተ ቆቀር እንዴ አይደለም ያልኩሽ እንዴ? አንተ ችጋር አትጥራ። ችጋር የሚጠራ ሰው ችጋራም ነው፣ ከችጋር አይወጣም። ችግር ነው። ቆቀር አልበላማ። እኔ በሬ ነው የሚታረድልኝ። አንድ አለ እንደ ግን ዱባይ በሬ ዳው ማርያም ይኸውልሽ አንዷ ያለችውን ስሚ። ጺም ብሏት ኪዩ ስትወልድ ግን ላይቭ ላይ ትውለድልን ንገራት። ለምን ቪዲዮ አይቀረጽላችሁ? እንዴ እናንተ ገብርኤል እንዴ የምትገርሙ ሰው ነገር ልትፈልጓት ነው የምትመጡት ነው አይደል? እኔማ በመጣችሁት ልክ ነው የምመልሳችሁ። ዋብያለሁ። አይ አታታይ እንደዛ ተባያት። አዎ እነሱ ነው የሚያጫውቱሽ። ታይ እነሱማ እኮ ግዴታ ነው። አሁን እኔ የምናገሩን ነገር አይቆጥሩብኝም። ተው አንተ ግን አሁን በየሰዓቱና በየሰኮንዱ ነው እኔ ስወልድ ጎንፎ የሚገነፋው። እና ታዲያ ጠዋት ገንፎ ትበያለሽ፣ ከሰዓት በኋላ የሆነ ነገር፣ ከዛ ማታ ሙቅሽን ትጠጫለሽ፣ አጥሚትሽን ልብን አድርገሽ፣ ከዛ ሆድሽን ሙለት ታደርጊያለሽ። ስትሄጂ ስሚኝ ቆይ፣ ከዛ በኋላ እንትን ሽንት ቤት ደግሞ ስትገቢ ቢላዋ ይዘሽ ነው የምትገቢው። ቢላዋ ይዘሽ ነው የምትገቢው። ምን ቢላዋ? አዎ ቢላዋ። ምን ሊሆን እንትን ሽንት ቤት አራስ ሴት ሽንት ቤት ስትገባሉ፣ እኔ አያት ስላሳደገችኝ ነው የምነግርሽ። ከዛ ሽንት ቤት ስትገባ አሉ ምንድነው እንትን ይሄ ማን ነው ያ ሴጣን ይከተላታል። አራስ ቤት እያለች ብረት ካየ ግን ይሮጣል፣ ይሸሻል። ሽንት ቤት እኮ የኢትዮጵያና የዚህ እኮ አንድ አይደለም። እዚህ እኮ ድፍን ነው የለም። አይ ያንቺ ብቻ ሸራለ እንዴ ሽንት ቤት? ታዲያ ብቻ ሸራለ እንዴ? ይሄው አዎ እያሉ ነው። ይሄው እንዴ ሴንጅርት ይሄው እመቤቴን ይባላል አሉ። ይሄው እመቤቴን ውሸት ከሆነ ይሄው ይባላል። ጌታ አልተሳሳትኩም። ይሄው አዎ እመቤቴን የምር እኮ ነው ጌታ። ሴጣን ብረት ነገር መያዝ አለብሽ። ብረት ቢላዋ ብቻ አይደለም። ይሄው ታውን እና ሴጣን ተስማምተን ነው ያለ ነው። ታው እንዳታጣሉኝ፣ ሌላ ሰው ጋር ልታጣሉኝ ነው ይባላል ነበር ድሮ። ይሄው እይን ጋዳ ይሄው ኩኖካ ይጠብቃል። ኧረ አባቴን ስላድኖ ይሄሽ ብዙ ልታመሰግኝ ይገባል። ሆጂና በርባድ ልታመሰግኝ ይገባል። ብዙ ነገር አንቺ ያላወቅሽውን ነገር እያሳወቅኩሽ ነው ያለሁት።
አልፈልግም። እኔ ችግር የለም። እኔ እንትን ምንድነው አይቻልም። እሱም አሁን ምንድነው የማደርገው? ችግር የለም። በክፍት ያስቀምጣለሁ። ከከበደሽ ማለት ነው። ከከበደሽ እንትን ምላጭ ግዢና ምላጭ ብረት አይደለ በቃ ብለሽ ይዘሽ ግቢ። ይኸውልሽ ምን እንዳለች ዲባቤ ማዳሚን እኮ ውሃ የሚፈሰው እኮ ብረት ነው። ማዳሚን ከኩኖ አከና ጎቲ ኩኖ ማዳሚን እኮ አከስ ጎቲ። እንግዲህ አረቡላ የሚጠቀሙት ነው። እሺ ለምን አንቺ አትጠቀሚም? መታለ ለምን ብረት ነው አይደል የሚፈልገው? ብረት አዎ ብረት በቃ ከላስ በቃ ስቶፕ ለስን እሺ ውሃ የምንታጠብበት ብረት ነው። ጃር የምንገባበት ብረት ነው። እሱ አይሆንም። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድኃኒዓለም ይጠብቀኛል። ምን ነው ሸዋ ኧረ ሌላ ደግሞ ስለሱ አሳውቄሻለሁኝ። ኦኬ ስለሱ አሳውቄሻለሁ። ስትወልጂ ደግሞ ማለት ነው ሀዊ ስትወልጂ ምን ይዘሽ ትሄጃለሽ? ሆስፒታል ስትሄጂ ማማሰያ ይዘሽ ትሄጃለሽ። ምን ጎንፎ ሊያገረፉልኝ ነው? ማማሰያ ለምንድን ነው? ቆይ እዚህ ጋር ኮሜንት ላይ ያሉ ልጆች ይናገራሉ። ማማሰያ አይደለም። ማማሰያ ለምንድን ነው የሚጠቀሙት? ንገሪያቸው። ስትወልድ ሴት ልጅ ስትወልድ ማማሰያ ለምንድን ነው የሚሰጣቸው? እዚህ ጋር ጻፉ። ከዛ በኋላ ትክክል ነው። ምነው አያት ጋ ነው? ቅድመ አያት ጋ ነው የተወለድከው? አያቴ ጋ ነው ያደግኩት። አያቴ ጋ ነው። ኧረ ቅምቅም አያት ጋ ነው አንተ ያደግከው? ገብርኤልን አያቴ ጋ ነው ያልኩት። ማመሳማ ዶክተሩ ልደበድብበት ነው። ሶባ እያሉኝ ነው። እሺ እኔ ልናገር። ማመሰያ የሚሰጠው ምጥ ላይ ስትሆኚ በጣም እንትን ስትይ ጥርስሽ ላይ ነው የሚደረገው። እንዲህ ጥርስሽ እንዲህ ትይዋለች ጥርስሽ ላይ ማለት ነው። እንዲህ ጥርስሽን ስትይ ማለት ነው። እግዚአብሔርን እመቤቴ ውሸት ነው ተናገሩ። አዎ እሱን የማውቀው ደግሞ ቤት ውስጥ የምትወልድ ሴት ናታ። ይሄው በጥርሷ ልትይዘው። አቤት ክዩ ቀብዳ የሰሙ ቀብዳ እያለታበ ቦለ እሱ ማመሳይ ዶክተሮቹ ራሱ የሚሸሹኝ ነው የሚመስለኝ። በቃ እናንተ ማርያም ዶክተሮች ራሱ ይሸሹኛል። እዚህማ የተሻገቢም እሺ ክሬዚ ይላሉ እንጂ እግዚአብሔር ከዚህ ሁሉ ካደረገልኝ ነገር ሁሉ ይህን ሁሉ 3 መኪና 2 ቤት ምናምን እና ብዙ ብር ባንክ ላይ እነዚህ ሁሉ ካቆራለሁ ማንም ሰው ሊያሸማቀኝ አይችልም። ማንም አንድ ማወቅ ያለባችሁ ነገር የ50 አለቃ ጥጋቡ ገብርኤል ልጅ አማራ ነኝ። ገባህ? ለምን ነዳ የ5 ሚሊዮን ብር መኪና ሚኪ ለምን ነዳ ብለህ አትቃጠል። እኔ አሁን ፕላን አድርጌያለሁ። የ10 ሚሊዮን ብር መኪና ኦልሬዲ ኦርደር አድርጌያለሁ። ይሄ ኦልሬዲ ትራሽ ነው። ትራሽ ላደርገው ነው። ይሄንን የ10 ሚሊዮን ብር መኪና ኦርደር አድርጌያለሁ። እኔ በቃ ምን እንደሆነ አላውቅም። ከድሮ ጀምሮ ከድህነቴ ጀምሮ አንድ ሱሪ አድርጌ እሷን እየለበስኩኝ ቅብር ማለት እወዳለሁ። አሁን የ10 ሚሊዮን መኪና ልነዳ ነው። ተዘጋጅ፣ ራስህን አዘጋጅ። ቀን አንስቶ አሁን በቲክቶክ አለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ፣ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዚህ እንደወጣው ልክልሃል። 107,000 ነው እስከ ላስት ዊክ ድረስ የሰጠሁት፣ እስከ እዛኛው ሳምንት ድረስ የሰጠሁት ማለት ነው። እሺ ቲክታኩን ሸዳውን ላይቭ ላይ ቁጭ ብዬ ነው 57,900 ምናምን የነበረ። ከዛ በኋላ 2,000 ምናምን $2 ይቀራል ይላል ሊዘጋ። እሱን እዛው ጋር ምናምን ሰጠዋቸው ነበሩ ልጆች እኔ ጋር ዘጋ ማለት ነው። ላይቭ ላይ ነው ያሳየዋቸው። ከዚህ በኋላ ሊሚት ዘግቷል ብሎ ማለት ነው። እሺ
ይሄ የመጨረሻ ጥያቄ ይሁንና ለሌሎች እድል እሰጣለሁ። $107,000 ከአካውንት አንስተህ ፌራ የሰጣቸው ሰዎች እነዚሁ በምትጠራጠራቸው ሰዎች በኩል ነው አሁንም ገንዘቡን የረዳ ወይስ በሌላ? አይደለም፣ በፋስት ፔይ እና ታፕ ታፕ የሚል የሆነ መላኪያ አለ ማለታችሁ የሆነ የወፍ ምልክት ያለችበት እሱን ነው፣ ሁለቱ ነው። እና እሱን እዚህ ጋር ልልክልህ እችላለሁ አሁን። ኦኬ። ስለዚህ አሁን $107,000 በአግባቡ ዴሊቨር ሆኗል ነው የምትለው? ያው እኔ ጋር ላይቭ እየገቡ ኢንስታግራም ላይ ለጻፉልኝ ሰዎች ስለሆነ ምልከው ስቶሪ ላይ ለጥፍ ነበረ 100,000 200,000 300,000 400,000 ምናምን የሚል የሰጠዋቸው ነው እነሱ። እነዚህ ሜካፕ፣ ጥፍር እንማር፣ ሕክምና፣ እንደዚህ የቤት ክራይ፣ የስራ ማስጀመሪያ ምናምን ብለው ለጠየቁኝን አሳማኝ ሆኜ ካየሁት እሰጣቸዋለሁ። ስለዚህ አለ እሱ የዚህን ዓመት እልክልሃለሁ ከነ እንትኑ ሪሲቱ ፒዲኤፍ አድርጌ ዛሬ ማታ እልክልሃለሁ። እሺ። በእነሱ ደግሞ የተላከውን ደግሞ እንዳለ ሰብስቤ ፕሪንት አድርጌ እልክልሃለሁ። እሺ። የመጨረሻ ሰዓት እየወሰድኩ ነው። አሁን ይሄን አንድ ላንሳና ለሌሎች እድል ስስጥ። አሁን ለምሳሌ ኢትዮጵያ ውስጥ ተመዝግበው ያሉ መንግስት የሚያውቃቸው ህዝብ የሚያውቃቸው ላይሰንስ ያላቸው በእርዳታና በእርዳታ ነክ ዙሪያ ላይ ቼክ ኤንድ ባላንስ ያላቸው አካውንታብሊቲ ያላቸው ኮሚቴ ያላቸው ጸሐፊ ፕሬዚዳንት ያላቸው የእርዳታ ድርጅቶች አሉ ኢትዮጵያ ውስጥ። እነዚህም የተቸገሩትን ለመርዳት የተቋቋሙ ናቸው። እነዚህ ተጠያቂነት ያላቸው ለአንተም ለነገ ታክስ ላወራርድ ብትል እንኳን ደረሰኝ ሊሰጡ የሚችሉ ድርጅቶች እያሉ ለምን በግለሰቦች በኩል ገንዘብ መርዳት ፈለግ? እሱ የእኔ ጥፋት ነው። እሱ ትልቅ ስህተት ነው። ግን ከዛ በኋላ በድርጅት ተቋቁሞ የረዳሁት ይሄ በትክክለኛነት ሰጥተው ያሳመኑኝ ምክንያቱም ቤት ስለሆነ የገነባ ነው። ቤት 3-4 ቤት ነው ከመንገድ ላይ ሰዎች አንስተን የረዳ ነው። እነዚህ አቲስነማ ቻሪቲ የሚባል አለ። አቲስነማ ቻሪቲ የሚባሉ ሁለቱ ልጆች አንድ ጊዜ የሆነ ገንዘብ 100,000 ብር ሰጠዋቸውና ከዛ ሌሊት ላይ ደወልኩላቸው። ሄዳችኋል ብዬ ስል በእግር እየሄዱ ነበረ እንትን ለማለት ማለት ነው። የት እየሄዳችሁ ነው ስላቸው ሌሊት ነው ገና አልነጋም። ብር ለመቆጠብ የተወሰነ በእግር መሄድ ስላለብን ነው አሉኝ። እንዴ ለምን ስል ቀጥታ ሙሉ ብሩ ለሰውየው መድረስ አለበት። ላም ነበር የሚገዛው ለሴትዮዋ፣ ላምና ቤትና የቤት ዕቃ ነበረ ለሴትዮዋ የሚሰጠው። እዛ ሴትዮዋን በስልክ አነጋግሬ እንደዚህ ነበር የሚያደርጉኝ እነሱ። ቀጥታ ሰዎቹን ያነጋግራሉ፣ ስልክም የሰዎቹን ይሰጡኛል። ከዛ በኋላ እነዛ ሰዎች ከዛ በኋላ ኮንታክት ሁሉ አደርጋቸዋለሁ። ምን ያስፈልጋል ስል አሁን እነሱ ጋር ቤት ነው የሰራ ነው። አራት ቤት አካባቢ ሰርተናል። ዊልቸር፣ የኤሌክትሪክ ዊልቸር ልክ ያለው አድርሰዋል። በገንዘብ ደረጃ ለብዙ ሰዎች እንትን ብለዋል። የእነሱ ጋር ኦዲት አድርጌያለሁ፣ ከእነሱ ጋር ኦዲት አድርጌያለሁ። ሰዎቹንም አነጋግሬያለሁ። ሰዎቹንም አናግሬ ይሄው በትክክል አድርሰናል ብለውኛል። እና ሰዎቹንም ደግሞ አናግራቸው ብለው ስልክ ይልኩልኛል የሰዎቹ እና ሰዎቹን አናግራቸዋለሁ። ያነሳችሁ ነገር ካለ አካውንት ካላችሁ፣ ያው ገጠር ውስጥ የሚኖሩ ሰዎች ስለሆኑ አካውንት የላቸውም በብዛት። ያ ነው ችግሩ። ወደዛ ስትሄድ፣ አዲስ አበባ ውስጥ ደግሞ ስትሄድ አምጪዎቹ እነሱ ስለሆኑ እነሱ ናቸው ተቀብለው የሚሰጡት። ሲሰጡ እኔ አሁን ብዙዎቹን ሳገኛቸው ከኔ ጋር ሲተዋወቁ እኔ ሰጠኋቸው ማለት አይደለም። ምንም የላቸውም። ዛሬ እጃቸው ላይ የምታየው ነገር የለም። ውዝን ይር ነው እነዚህ ለውጦች የመጡት። ውዝን ይር 2-3 መኪና ሊኖር ይችላል፣ ቤት ሊኖር ይችላል ምናምን። እሱ እንትን አይደለም። ግን እኔ ለኢትዮጵያ ሕዝብ 6,000 ሰው አለ ማለት የምፈልገው ምንድን ነው፣ የእኛ ማህበረሰብ ፖስተኛውን ነው የሚያገን ነው። ፖስታ ላኪውን ሙልጭ አድርጎ ነው የሚሰድበው። አንድ አባባል አለ፣ አንድ ከመጽሐፍ ያነበብኩት። ይህም ብዬ ጨርሳለሁ። ቴዲ ጥያቄ ካለ እቀበላለሁ። አንድ ስጋ ቤት ያለው ሰው፣ ሁለት ከተማ ውስጥ የሚኖር ሰዓሊና ስጋ ቤት ያለው ሰው አለ እና ባለ ስጋ ቤቱ ለማህበረሰቡ ስጋ ይሰጣል በነፃ እና ሰው በጣም ይመርቀዋል ባለ ስጋ ቤቱን። ፎቶ በየግድግዳ ላይ ውሏል። የኛ ጀግና፣ የኛ የዋህ እየተባለ ባለ ስጋ ቤቱ በጣም በጣም ይመሰገናል። ሰዓሊውን ደግሞ ሙልጭ አድርጎ ይሰድቡታል።
እሱ ስዕል እየሸጠ ብዙ ገንዘብ ያከማች ነበር ሰውየው። እና ሰዓሊው ድንገት ሞት። ሲሞት ባለስጋ ቤቱ ስጋ መስጠቱን አቆመ። ሲያቆም ምን ተፈጠረ? እነዛ ሰዎች የለመዱ ሰዎች ሄደው ስጋ ምን ነው ቀነስክ መስጠት ሲሉ እንደሚከፍለኝ ሰው የለም እንደ መጀመሪያ መች ከፍለን እናውቃለን? ሰዓሊው ነበር የሚከፍለኝ። እሱ ነበረ ለእናንተ ስጋ በነፃ እንድሰጥ ለእያንዳንዳችሁ ሂሳብ የሚያስገባልኝ እሱ ነበር። አሁን ደግሞ እሱ ሞተ። ከሞተ በኋላ መስጠት አልችልም። እኔ እንዴት ብዬ ነው መሰጣችኋል? አየህ ልል የፈለግኩት ምንድን ነው? እነዚህ ለምሳሌ እኔ የገቢ ምንጭ ከሌለኝና ዝም ብዬ የምሰጥ ከሆነ የሆነ የሚሰጠኝ ሰው አለ ማለት ነው። የሚሰጠኝ አካል አለ ማለት ነው። ለእኛ እንድትሰጠን ማን ነው የሚሰጥህ ብሎ መጠየቅ ያስፈልጋል። እነዚህ ሰዎች መናገር እንዳትችል ተደርጎ ነው የተሰራው። ገብቷል? እኔ እንደዚህ ነው ብዬ መተንተን አልችልም። ብዙ ከነሱ ጋር ሆኜ ብዙ ሰፖርት እንዲደረጉ ድጋፍ እንዲደረግላቸው ምናምን በራሴ ብዙ ያደረግኩት አለ። ምናልባት አንተ ባለበት 3-4 ሰው ጠርቼ ከነዛ ሰዎች ጋር ቁጭ ብለን አንተ ዮኒ ምናምን ባለበት ዲስከስ ማድረግ እንችላለን። ግን ትርፉ ለእኔ የተረፈው ምንድን ነው ስትል ስድብ ነው። እኔ ደግሞ ስሰደብ እኔን ምንም ላይ መስለኝ ይችላል፣ ግን ቤተሰቦቼን በጣም ያማቸዋል። ግን ኢንጀነራሊ አሁን አንተ ለአንተም እንዲገባና ክሊር እንዲሆንልህ በደንብ ንጹህ እንዲሆንልህ ንጹህ የሆነ አእምሮ እንዲኖርህ እንዳለ በፒዲኤፍ አድርጌ እንዳለ እስካሁን የተረዱትን በነዛ ሰዎች የገባውን አካውንት እያንዳንዱ ምክንያቱም ስቴትመንት ስላለ ስቴትመንቱን አውጥቼ እልክልሃለሁ። አካውንታቸው ስላለ ምናልባት የስም ለውጥ አለ። አንዳንድ ሰው ስሙን ስለቀየረ የስም ለውጥ አለ። ግን ስም ከተቀየረም በኋላ ገብቷል፣ ከመቀየሩ በፊትም ገብቷል። አካውንቱ አንድ ነው፣ ግን የስም ለውጥ ሊኖር ይችላል። እዚህ ጋር ከሌላል እዚህ ጋር ከሌላል ሊባል ይችላል። የገባላቸው አለ በደንብ። ግን እነዛ ሰዎች ትክክለኛ የገንዘቡ ምንጭ መናገር አለባቸው። ለምሳሌ ከሆነ ጊዜ በኋላ በየቀኑ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ በየሳምንቱ በየወሩ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ ያ ደግሞ ምንድነው እኔ አሁን ምናልባት አሁን እዚህ ስልኬ ላይ ሁሉ ያለ አለ ለአንድ እዚህ አሜሪካ ለሚኖር ሰው $9,700 ከራሴ አካውንት ወደ እሱ አካውንት ይዞራል ለአንድ ግለሰብ እንዲሰጥ አሁን ልልክልህ ይችላል። እዚህ ላይ ስክሪንሻት ማድረግ ትችላል። የሚታወቅ ሰው ነው እሱ። በሱ አካውንት አስገብቼ ትራንስፈር አድርጌ የተሰጠው ሰው አለ $9,700። እሺ አደራ ቃዌ ቢተዷቲ ወላጅ ልታሳጣን ነው። ያው ዱባይ ላይ ደግሞ ዶክተሮቹ እንዳይሸሹ ቆይስ ያሉት ሚስማር አድርጊ ጸጉርሽ ላይ። አይ እንግዲህ አትቀባጥሩብኝ። እኔ ጦፈራችሁ ዲመትሩ ሰዓታችሁ ታውት ላይ ደግሞ ሚስማር አናቴ ላይ ተሸክሜ ልጅ እንደ እኔ ልጁን የሚሸከመው አንሶ በጣም ካመመሽ ሁና ከነዩልሽ ያለውን ስሚ። ቆይ በጣም ካመመሽ ባልሽን ጥሪውና እጁን ከሺ ወይ የኔ ወድ ባለ እጁን የምናክስበትን መንፈስ እንኳን የለኝም። ወይ እጁን ሳይሆን እንደምታውቅ ቀበቶውን ፍታ በይው ቶሎ አለው እንዴ ቀበቶ ያድርግ። አሁን ቀበቶ ያድርግ። ቀበቶ ማያድርግ ቱታ የሚጠቀም ከሆነ ቀበቶ ያለውን ያድርግና ቀበቶ ፍታ በይው ቶሎ። ቁንጣ ነው ብዙ ጊዜ ስለሚለብስ እንደው ቀበቶ እንኳን ያለ አይመት ችግር የለም። ቀበቶ ከሌለ የቁምጣው ይሄ ማሰሪያው አለ አይደለ? በቃ ግን ምንም አያምስም። አንቺ ምንም አያምስም። ምን እናት አንቺ ምንም አያምስም። የሩፋኤል ጸበል እየጠጣው ነው። የስውሯ ማርያም ጸበል እየጠጣው ነው። እኔ ጀስት 30 ሚኒት አንተ እዚህ ማማ ለምንድን ነው የምትል ጃርሳሽ ያጭንነቱ ይውላችሁ ይሻ አረኪያቲ ሀጪኒነቱ በጣም ይበዛል።
እኔ አላልኩም። እኔ ከአማቼ ጋር አታጣይኝ፣ እንትን አታነካኪ። እና ታዲያ ምን ነው አንተ ካልፈጀሽው አልከኝ እኮ። እኔ አላልኩም። እየሰማ ነው አማቼ። እኔ አላልኩም። ጠላት የኔም ጠላት ነው። እኔ አላልኩም። ልጆች ናቸው። ይሄው ከስር እኔ እኮ ይኸውልሽ አታኮ ብራ ጉዳቴ እኔ እኮ ነው የምሉት እንዴ የተናገርኩ እኮ ነው ያለው። ኢሳሚቲ እኮ ነው ኮሜንት ይጣ አይሻ ጌታ አሁን እኔ ችግር እኔማ እንደው የመጀመሪያ ቀን ስትገቢ ማለት ነው አማቼ ምን እንደሚያደርግልሽ ልንገርሽ። ስትገቢ ከሆስፒታል ስትገቢ አማቼ ስትገቢ ከሆስፒታል ስትገቢ አማቼ አለ እንዴ? አለ ስትገቢ ከዛ መጀመሪያ ከሰንጋው በፊት ማለት ነው በግ ያስፈልግሻል። በግ ከነነብሱ ወደ ቤት ስትመጪ በረንዳ የለም እኮ እዚህ ዱባይ ላይ ታርዶ እንድገባ ነው። በረንዳ አይደለም። እኛ እኮ እናርዳለን እኮ እያመጣን እኮ እናርዳለን አንዳንዴ። ኧረ ሌላ ጉዳይ ነው ብሎ ደግሞ ችግር ውስጥ እንዳይከቱኝ። እኔ ማራት ውስጥ ችግር አልወድም። ምንም ይበሉሽ። ከዛ እሺ ይሁን በቃ እሺ ይሁንና ማለት ነው። ተፋሰው where are you from ነው አልኩት። where are you ከእንግሊዝኛውን አትሽም እሱን ተይው። ነገ ብትወልጂ አሁን ነገ ትወልጃለሽ። አዊ እኔ ሰው ብታውቂ ምን ታደርጊያለሽ? እስቲ ያው ተርሚያው where have you been አለሽ መልሽለት። ምን ማለት ነው? አረ ማርያም እኔ አልገባኝ። በተለይ አዲስ ነው እንግሊዘኛው አዲስ። እኔ ሰምቼ አላውቅም። ድግልን መድኃኒዓለም ሚኪ በቃ ይሄ ነው እንግሊዘኛ ካወራክ የኔ አባት። አረብ ሀገር ያሉ ልጆች አብዛኞቹ እንግሊዘኛውን አያርፉትም። የኔ አባት ይሄ በከኛ ከፓኪስታን ከባንጋሊ ጋር እየዋለን እንግሊዘኛ ለምዶበት እንደናንተ ምንድነው ምንድነው ብሪጅስቶን አፏን ያዘች። ብሪጅስቶን እድሜ ስንት ነው? ያ አሁን ዳሪው ነው እሱን እድሜ ስንት ነው ይለኛል እንዴ? ምን አላቅም ማለት እንዳለ ሚኮ ጻፍ፣ ሌላ ጻፍ። ግን የሱ እንግሊዘኛ ማርያም መብረቅ ነው። አንተ አይቻላል። ጎበዝ ነው ልጁ። ዝሮም ወደዋለሁ። ምርጥ ልጅ ነው። የጠፋሽ ማለት ነው። ማርያምን በሉና የጠፋሽ ማለት ነው። ጌታለሽና no that's not what I'm saying. No that's not what I'm saying. ራሱ ነው ኪያ ያለው ነው እኔ ያልኩት ያ ያለው ነው። አዎ not that is not what I am saying. No that's not what I'm saying አለ አላቆም ኪያ ያለው ነገር ትክክል ነው። አለቀ። ምንም ለብቻክ እንግሊዘኛ ቤት ከፈትክ እንደ ኪያ ጠፍተህ ስትመጣ ማን ነው ሚኮዬ? ቆይ ሚኮ እሱ እንግሊዘኛ እኮ አይሰማም እኮ አማርኛ እኮ አይሰማም እኮ ልትወርግምለት ሚኪ ብዙም እኮ አይሰማም እኮ። ሰላም ናችሁ? ትራንስሌት አድርጉ። አሁን ተስማምተሃል? ወንድም አለም ተስማምተሃል? አሁን የወሎ ልጅ እኮ ነው አንተ። እንዴት አማርኛ ተስማምተሃል? አሁን ገብቶኛል።
እና አሁን የሚቆይ አመሰግናለሁ። ስሚኝማ ፎሎን አድርገው ሚኪን ፎሎ መልስልኝ እስኪ። ስሚኝ አሁን ወደ ጨዋታችን እንቀጥል። አማቼ ወንድ ቢሆን ነው ሴት ብትሆን ነው የሚፈልገው? አይደለም፣ እውነቱን ነው የምናወራው። አሁን ጥያቄያችን እውነቱን የእውነት ጥያቄ ነው እንትን የምልሽ። ሰውዬ ግን ተልኮ አለብህ ከፈጣሪ ጋር ልታጋጨኝ። እሺ እኔን አታጣይኝ ከሱ ጋር ምንም ዱበርቲ ኡልፋሳ ጥሩ አይደለም። ወንድ ነው አይባልም፣ ነውር ነው። ሁለቱም ይሁን ጤነኛ ልጅ ይስጥ። እሺ አይጠየቅም። እሺ ከሱ ጋር አታገናኝ። እኔ ከመድኃኒዓለም ጋር አታገናኝ። አታጣይኝ። ሌላ ጥያቄ ጠይቅ። ዛሬ ፈቅጄልሃለሁ። ሌላ ጥያቄ ከስራ አስቀምጡልኝ፣ እጠይቃታለሁ። አታወርደኝም። በስነ ስርዓት ጠይቅላችኋለሁ። ማርያምን ምንም ነገር ሳትነው እንትን በሉ። ሌላ ስትጽፉ አትመልስላችሁም። ላሽ ብላ ነው የምታልፈው። ጋፊው ቀባተኒ ጋፊ ሼፍ ዴሱ ቀበዮ በርባደኒ በሬሳ ጀል አኒን ጋፈ የኔ ዮስ ተመቸው ባት በይነራ ዮስ ጥዬ ቮሊዩሙን ቀቡ ስልኪንኬ ቻይናን ስትነገር ሲስነ ሮብት በአንድ በኩል እንዳትተኝ በእምነት ደግሞ በጣም ነው የምወድሽ ይኒ እህት ብለሻለች። ደና ኮሜንት ማታነብ መጥፎ ነው የሚነበበው። አንተ ደግሞ የዋና እንዴ ማርያምን ይሄው ሌላም በጣም እንደምወዳት ብቻ ንገርልኝ። ግዴታቸው ነው። እኔ መውደድ እኔ ወዳቸዋለሁ፣ አከብራቸዋለሁ። እሱን ሰማለሁ። አሁን ጥያቄ የተባለው ነው ጥያቄ። እሺ ጥያቄ በግዳቸው ነው የሚወዱኝ፣ ወዳው ነው የሚወዱኝ። ግዴታ ነው መውደድ። ፋፊ መቦለክ ፈልገሻል? when is your baby shower? መቼ ነው ቤቢ ሻወር ሻለ? እቺንማ ሻወር ስትል ነው የገባኝ። እኔ ወንክ የሚቆይ አሁን ቤቢ ሻወር ስትላት እኮ ሲወለድ ነዋ ትልሃለች። ህፃን ሳይወለድ አይታጠብ ትላለች። ወለድ ነው የምናጥበው። በሆድ ውስጥ ልጅ አይታጠብም፣ ነውር ነው። ምን አደረግን? ቆንጆ የለም ቤቢ ሻወር ኖ፣ ቤቢ ሻወር አይቻልም። ቤቢ ሻወር ሲወጣ ነው የሚታጠበው። ከዛም በኋላ ግን ሆድ ውስጥ ልጅ አይታጠብም። ስሙት፣ የአጥር ወፍ አትስማሽ ነው በአማርኛ ካላችሁ ደግሞ አጥር የለም ዱባይ። ሻወሯ ላይ ቀልድ የለም። በደንብ ሻወሯ ላይማ ቀልድ የለም። እንዴት ቀልዳለህ እንዴ? እኮ ደግሞ ትቀልዳለህ እንዴ? አባቢ ቀልዳለህ እንዴ? ቢና ባህል አይደለም። አሁን እናቶቻችን አባቶቻችን አክብረው ቢሆኑ አከብር ነበረ። እነሱ ስላላከበሩ እኔም አላከብርም። አንቺ ሴትዮ ደግሞ አይስክሬም አትላኪብኝ ወዲያ። ጀመር ቤቢ ሻወር እኮ የሚቆይ ጓደኞቿ ነው የተዘጋጀ በላት። ለልጅሽ ምን አይነት እናት ለመሆን ነው የተዘጋጀሽው በላት። ዋታ እንግዲህ ሰምታችኋል የተከበራችሁ። ጉንጫም ወይ ወስዲ እንግዲህ አይታም ብላለች። እሷ መልስ ታጣለች ለእናንተ። ለልጅሽ ምን አይነት እናት ልትሆኚ ተዘጋጅ? አሁን የሚጠይቅ ጥያቄ ነው። ኖት ጥያቄ ጃርሲ ኬ ኤሰ ጅራ ጀዲኒ ጃርሲ ሼ ዱባሼ ረት ረፌ ጅራ ዱባሼ ጅራ አስገቢ ቤዚን አስገቢ። ፎሎ ትደረግ። ኦኬ አድርጊ፣ አስገቢያት ቤዚን። ኧረ ተዋት፣ እሷ የፎሎወርስ ችግር የለባትም። ቤዚ ዝም በላቸው። 1000 ድርሃም ይባሉ። 1000 ድርሃም ነው። አዳሴና ዲስ አዳሴና የዲን አኒስ ባኤስ ጃለዳ ኦቦሌቲኮ አሁን
ይኸውልሽ አሁን ማለት ነው ሀዊኮ ይነት እናቴ ቅድስት አርሴማ መብርሃን ኪዳነ ቃሏ ሰው ሳይሰማሽ ሳትጨነቂ ለምጥሽን እሷ አግዛሽ እሷ ደግፋሽ ትንፋሽ ሆናሽ በሰላም ትገላለሽ። የኔ እናት ክፉሽን አንስማ። አሜን አሜን። እንዲህ ከልጅሽ ጋር ሆነሽ ላይ የምትገቢበትን ቀን ያሳየን። አሜን። አስገቢ፣ ዮኒንም አስገቢ ውስጥ